السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ አላህ ይጠብቀን አላህ ይጠብቃችሁ ገና መካው ዘመን ላይ የአላህ መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም ወደ መዲና ከመሰደዳቸው በፊት እሳቸውን የተቀበለም ያልተቀበለም ነበር ያልተቀበሉት ትላልቆቹ እንደና አቡ ጃህል የመሳሰሉት ነብዩን አዛ ሲያረጉ የነበሩት ምንም ችግር ይምጣ የሆነ ጉዳይ ይምጣባቸው በአጠቃላይ የመካ ነዋሪ ማለት ይቻላል አደራን አማናን ረሱል አለይሂ ሰላቱ ወሰለም ያስቀምጡ ነበር ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት መካው ዘንድ ቁረይሾቹ ሙሐመዱን አሚን ታማኙ ሙሐመድ ብለው በዚህ ስም ጠሯቸው የረሱል አለይሂ ሰላቱ ወሰለም እድሜ 35 የደረሰ ሰዓት ላይ ቁረይሾቹ ከዓባን ማደስ ፈለጉ የካዕባን ውበት እንጠብቅ ብለው የአላህን ቤትን እናድስ አሉና ሁሉም ገንዘብ ያዋጣል በመናዋጣው ገንዘብ ግን የአላህ ቤት ነውና የተሰረቀ ገንዘብ ሊቀላቀል አይገባም ሐራም ገንዘብ የወለደ አራጣ መቀላቀል የለበትም የዝሙተኛ ገንዘብ መቀላቀል የለበትም ንጹህ ብለው ቤቱን ገነቡ ከዛ ሲያንሳቸው ትንሽ አጠር አደረጓት አሁንም ካያችሁ ካዕባ ዙሪያ ላይ ትንሽ የታጠረች አጥር አለች አይደል እሱ የካዕባው አካል ነው ገንዘብ ስላጠራቸው በወቅቱ ያን አደረጉ ይሄን ከሰሩ በኋላ ግን ያው ምንም ጊዜ ትክክለኛ የምትገዛው ነገር ሚመራህ መሪ ከሌለ ጸብ ይመጣልና ማን ነው የትኛው ጎሳ ነው መሪ ነው ብሎ ደግሞ የአላህን ቤት ካሳመሩ በኋላ ጸብ ጀመሩ ሙሽኮች ቁረይሾች 5-6 ቀን ፈጀባቸው ወደ ጦርነት ሊገቡሃል ከማከላቸው አንድ ሰው አንድ ሐሳብ መጣለት ለምን መስጊድ ውስጥ ተሰባስበን በመስጊዱ በር ላይ መጀመሪያ የሚገባ ሰው በሚወስነን ውሳኔ በሚዳኘን ነገር ለምን አንቀበልም አሉ ሁሉም እሺ አሉ ተሰባሰቡና የአላህ ፈቃድ ሆኖ ውሳኔ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም እድሜያቸው 35 ነው ግብት ሲሉ ኦ ረዲና ቢልአሚን አሉ በታማኙማ ወደናል አሉ ታማኙ መሐመድ ነው ጥላቸው ጉዳያቸው ምንድነው አሉ አይ በዚህ ጉዳይ ተከራክረን ነው አሉ ከየጎሳው ዋና መሪ ይምጣሉ መጣ እንደ ኮታ እንደ ጋቢ ነገር ይምጣ ተባለ ሻል ነገር ተነጠፈ ሀጀር አልአስወድ እሱ ላይ ተቀመጠ ሁላችሁም ጫፍ ጫፉን ያዛላቸው ሁሉም የጎሳው መሪ ጫፍ ጫፉን ያዘ ነብዩ ሰለላሁ ዐለይሂ ወሰለም በተከበረው እጃቸው ደግሞ ያንን ሀጀር አልአስወድ አንስተው ቦታ ላይ አስቀምጡና ሁላችሁም ያዛችሁት አይደል አዎ የሁላችን ነው ብለው ሰላምን አወረዱ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሰዓት ታማኙ ሙሐመዱን አሚን ብለው ይጠሯቸው ነበር በጣም የሚያጅበው ነብዩ ከሆኑ በኋላ ይህ ስም ተቀየረ ጠንቋይ እብድ ማለት ጀመሩ ሁሌም የአላህን ዲን ስትይዝ ታፔላ ሊለጠፍልህ ይችላል ነብዩ ይሄ ደረሰባቸው ብዙ አመታት ተሰቃዩ ብዙ መከራ ደረሰባቸው ሰሃቦቻቸው ላይ እንግልት ደረሰ እንደዛም ሆኖ አማና የሚቀመጠው ማን ጋር ነው ነብዩ ሰለላሁ ዐለይሂ ወሰለም ጋር በጣም ያጅበኝ ነብዩ መካን ለቀው ወደ መዲና ፍቃድ ሲያገኙ አላህ ሲፈቅድላቸው ተሰደድ ውጣ ሲላቸው አልይን ምን አሉት አልይ እሳቸው ቦታ ላይ ተኛ ህይወቱን መስዋዕት ሊያደርግ የእሳቸውን ሻል ልብስ ለብሶ ተኛ በቃ ከተገደልኩም ልገደልኩ ግን ነብዩ አብሽር እዚህ ተኛ መዲና ግን እንዳትመጣ እከሌ የሚባል ሰው እኔ ጋር አማና አስቀምጧል ያን አማና ሳትመልስ ግን እንዳትመጣ ጠላት እያባረረ ሊገለህ አንተነትን ሊያጠፋ እየፈለገ የሱ ንብረት አንተ ጋር ሆኖ ምን ነበር አንተ መልስ የምትሰጠው ምን ነበር መልስ የምትሰጪው የነብዩ መልስ ግን ምንድነው አማና ነውና የፈለገ ጠላት ይሁን ሐቁ ለሱ ይድረሳል ታማኝነትን የአላህ መልእክተኛ አሳዩ አዎ አማና መጠበቅ አደራ መጠበቅ በእስላም ትልቅ ቦታ አለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አደራን እንድንጠብቅ አዘውና አላህ በተከበረው ቃሉ በቁርአን ላይም አዘዘን ኢነላሃ ያእሙሩኩም አን ቱአዱ አልአማናት ኢላ አህሊሃ አላህ አደራዎችን ወደ ባለቤቶቻቸው እንድትመልሱ ያዛቸዋል
ወኢዛ ሐከምቱም በይነ ናስ በሰዎች መካከል ፍርድ የፈረዳችሁ ጊዜ አን ተሕኩሙ ቢልዓድሊ በፍትህ እንድትፈርዱ አላህ ያዛቸዋል። ኢነላሃ ኒዕማ የዒዙኩም ቢህ አላህ በዛ በሚያዛችሁ ነገር በሚገሳችሁ ነገር ምንኛ አማረ ነገር ነው። ኢነላሃ ካነ ሰሚዐን በሲራ አላህ ሰሚም ተመልካችም ነውና። አላህ አማናን አዘረ። አማናን መወጣት በሁላችን ላይ ግዴታ አደረገ። የኢስላም አንደኛው መገለጫ አድርጎ አላህ አደረገ። ይህ አማና አላህ ሱብሓነሁ ወተዓላ መጀመሪያ ለሰማያት፣ ለምድር፣ ለተራራው ለሁሉም ብሎታል አቅርቦታል። ሲያቀርበው ሰማይ ምድሩ ተራራው በሉት አንቀበልም አሉ። ኢና አረድና አልአማነተ ዐለ ሰማዋት ወልአርድ ወልጅባል እኛ እኮ አደራዎችን በሰማያት በምድር በተራራዎች ላይ እኮ አቅርበናል አለ። ፈአበይነ አን የሕሚልነሃ መሸከሟን እምቢ አሉ። ወአሽፈቀ ሚንሃ ከእርሷም ፈሩ። ወሐመለሃ ልኢንሳን ሰውም ተሸከማት። ኢነሁ ካነ ዘሉመን ጀሁላ እሱ በጣም በደለኛና ተሳሳች ስለሆነ አላህ የሰው ልጅ ግን ተቀበለው። አብዱላህ ብን አባስ ተርጁማኑል ቁርአን ተብሎ የሚናገሩት የሚጠቀሱት ታላቁ ሰሓባ ደሓክ የሚባሉት ትልቁ ታዕቢይ ከአብዱላህ ብን አባስ ይዘው ሲናገሩ ኢና አረድና አልአማነተ ዐለ ሰማዋት የሚሉን የቁርአን አንቀጽ ሲተነትኑ ፈለማ ኡሪደት ዐለ አደም ወደ አደም ዐለይሂ ሰላም አማና የቀረበ ጊዜ ቃለ አይ ረቢ ወመል አማና አማና ምንድን ነው ብሎ አደም ጠየቁ አሉ። አማና ማለት ኢን አደይተሃ ጁዚት ከፈጸምካት ከሞላኸው ተግባራዊ ካረከውና ከተወጣኸው የምትመነዳበት ወይም ደያዕተሃ ዑቂብተ ካበላሸው ደግሞ የምትቀጣበት ነው አላቸው። አይ ረቢ ሐመልቱሃ ቢማ ፊሃ ጌታዬ ከነ ሁሉም ነገሩ ተቀብያለሁ አሉ። ማን አደም ዐለይሂ ሰላም አሉ። አብዱላህ ብን አባስ ምን ይላሉ? ፈማ መከሰ ፊል ጀና ኢላ ቀድረ ማ በይነ አልዐስር ኢላ ጉሩብ ሸምስ በዚህ ጊዜ ውስጥ ይህንን አማና ከተቀበሉ በኋላ ጀነት ውስጥ አልቆዩም። ቀድሩ ከዐስር እስከ መግሪብ ያለ ጊዜ ሊሆን ይችላል። ምን ሆኑ? አማናውን አበላሹትና ወንጀል ላይ ወደቁ። አማናውን አልተወጡም። የዚህ ጊዜ ፈኡኽሪጀ ሚንሃ ከጀነትም ወጣ። አብዱላህ ብን አባስ አማና ትልቅ የዲን መገለጫ ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ኢማነ ሊመን ላ አማነተ ለሁ አማና የሌለ ሰው ኢማን የለውም አለ። ወላ ዲነ ሊመን ላ አህደ ለሁ ዲንም የለውም ቃል ኪዳኑን ለማይሞላ ሰው። አማና የዲን መገለጫ የኢማን መገለጫ ነው። ይህንን አማና እንድንወጣው አላህ አዘዘ። ነቢያቶች በአጠቃላይ የዚህ መገለጫ ነበራቸው። አላህ ሱብሓነሁ ወተዓላ ስለ ነቢዩላህ ሁድ ዐለይሂ ሰላም ሲናገር ኡበልጉኩም ሪሳላት ረቢ የጌታዬን መልእክቶችን ለእናንተ አደርሳለሁ ምንም ሳላጓደል ሳልቀንስ ሳልጨምር። ወአነ ለኩም ናሲሁን አሚን እኔ ለእናንተ ታማኝ መካሪ ነኝና። ሹዓይብ ዐለይሂ ሰላም ከነቢዩላህ ሙሳ ዐለይሂ ሰላም ጋር የነበራቸውን ቆይታ ቁርአን ላይ አላህ ሲገልጽ ነቢዩላህ ሙሳ ዐለይሂ ሰላም ከፊራውን ሸሽተው ከሀገር ወጥተው ነበር። ወደ መዲና አካባቢ መጥተው ቁጭ ሲሉ ሴቶችን አዩ። ከኋላ ነው ያጠጡት። ሁሉም ጉልበተኛው ቀድሞ ያጠጣል። የሹዓይብ ልጆች ሁለት ሴት ልጆች ደካሞች ናቸው። ምንድነው ብሎ ጠየቋቸው። አባታችን ሽማግሌ ነው፣ እኛ ደግሞ ሰው ከጨረሰ በኋላ ነው። ሙሳ ዐለይሂ ሰላም ጉልበት ነበራቸው። አላህ ነቢያቶችን ጉልበት ሰጥቷቸዋል። ብቻቸውን አጠጥተው ቶሎ ላኳቸው። በጊዜ ሲመለሱ በጣም ገረማቸው። ማን? ሹዓይብ እንዴት መጣችሁ? አይ አንድ ሰው እኮ እንደዚህ ካደመን እንደዚህ ያገዘ ብሎ ታሪክ ተናገሩ። ከዛ በኋላ መጣች ጥሪው ተብላ አላህ ቁርአን ላይ ሲያነሳ ፈጃአትሁ ኢህዳሁማ አንደኛዋም መጣች ተምሺ አለ እስትሕያኢ በሀፍረት የምትሄድ ስትሆን አላ አደብ ይዛ ነው። ቃለት ብላም ማለት ኢነ አቢ የድዑከ አባቴ ይጠራሃል ሊየጅዚየከ አጅረ ማ ሰቀይተ ለና ለእኛ ላጠጣልህን ደሞዝ ሊሰጥህ ሊከፍልህ ይጠራሃል። ፈለማ ጃአሁ የመጣው ጊዜ ሙሳ ዐለይሂ ሰላም ወደ ሹዓይብ ወቀሰ ዐለይሂ ልቀሰስ ታሪኩን የነበረውን ከፊራውን ጋር የነበረው ፍጥጫ ምን ሊያደርጉት እንደነበረ ነገራቸው። ቃለ ላ ተኸፍ አትፍራ ነጀውተ ሚነል ቀውሚ ዛሊሚን ከበደለኞች ህዝቦች ድነሃልና አትፍራ። ከዛ ቃለት ኢሕዳሁማ አንደኛው አለች
ያ አበቲ አባቴ ወይ እስተአጅርሁ ቅጠረው ኢነ ኸይረ መን እስተአጀርተ አልቀዊዩል አሚን አንተ ከቀጠርካቸው ብርቱ በላጭ ታማኝ ከሱ ውጭ የለም ይሄ ነው ቅጠረዋል። ለምን ታማኛለች? በምን አወቀች ከተባሉ ሙሳ አለይሂ ሰላምን ና አባቴ ይጠራሃል ብላ ስትመጣ ሙሳ ምን ነበር ያሉት? እኔ ከፊት ሆናለሁ አንቺ ከኋላ ትሆኛለሽ መንገዱን ምሪኝ አሉ። ግልጽ ነው መልእክቱ። ከፊት ሴት ልጅ እየሄደች አንተ መንገዱን ምሪኝ እያልክ አንተ ከኋላ ሆነ ምንድነው የሚፈጠር? ሸይጣን ምንድነው የሚስልልህ? ሸይጣን በሴቶች መቀመጫ ፊት ለፊትም ከኋላም ይመጣል። ሁሉም ነገር ያጋግጥልሃል። ያ እንዳይፈጠር አንቺ ከኋላ ሁኚ እኔ ከፊት ሆናለሁ። ስለዚህ ይህንንም ስላየች ታማኝ ነው። ቀውይ ነው። ቀውይነቱን አሳዩ በምን ስላጠጡ ብቻቸው። ታማኝነቱን ደግሞ በዚህ ያረጋግጠች። ስለዚህ ቀጠሮ አለች። ያው እንግዲህ ቀጠው ምን አሉት? አንዱን ልጃቸውን ዳሩ። ከዛ በኋላ ነው ከ10 ዓመት ወይ 8 ዓመት አለ 10 ዓመት ከሞላም የራስን ፍላጎት ነው አሉ። ከዛ በኋላ ወደ ፊራውን እንደወጡ ያመላክታል። ኋላ ኩላ ምንድነው? ታማኝነትን ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ እንዳልኳችሁ ከዛ በፊት በታማኝነት ይታወቃሉ። ጃፈር ረዲየላሁ ዐንሁ ወደ አበሻ የመጡ ሰዓት ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ። ረሱል ሰለላሁ ዐለይሂ ወሰለም እኮ ማለት አዩሃል መሊክ ኩና ቀውመን አህለል ጃሂልያ ነዕቡዱል አስናም ወነእኩሉል መይተተ ወነእቲል ፈዋሒሸ ወነቅጠኡል አርሓም። እኛ እኮ በጃሂልያ ማህበረሰብ ውስጥ ነበርን። አንቱ ንጉሱ ያሉ ጃፈር ለማን? ለነጃሽ ጣዖታትን የምንገዛ እንደዚሁም ደግሞ በክትን የምንበላ ወደ ዝሙት የምንመጣ ዝምድናን የምንቆርጥ ጎረቤቶቻችን የምናስከፋ ከኛ መካከል ያእኩሉል ቀዊዩ ሚና ደዒፍ ጠንካራው ጉልበተኛው የደካማውን ገንዘብ የሚበላ በዚህ ሁኔታ ባለንበት ሰዓት አላህ ዘሩን እውነተኝነቱን አማና ጠባቂነቱን ጥብቁነቱን የምናውቀው ሰው አላህ አስነሳልን ነብይ አድርጎ ወደ አላህ ብቸኝነት እንድንገዛ አዘዘን ጠራን። እኛም እሺ ብለን ተቀበልነው። አባቶቻችን የሚያመልኩትን አቆሙና አላህን ተገዙ አለን። እሺ አለን። በአማና አዘዘን፣ በእውነተኝነት አዘዘን፣ ዝምድና እንድንቀጥል አዘዘን፣ ለጎረቤቶቻችን መልካም እንድንል አዘዘን። አያችሁ ነብዩ ሰለላሁ ዐለይሂ ወሰለም ገና አወለል ኢስላም ላይ ጀምር ሲነገር ስለ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ነበር እኛ ባህሪ ነበረን የነበረን መጥፎ ባህሪ ነበር። ወደ ጥሩ ባህሪ ያዘን ነብዩ አላህ አስነሳልን፣ ተቀበልነው። ነገር ግን ወገኖቻችን ይሄንን ወንጀል አድርገው እኛን እየቀጠቀጡ እያሰቃዩ ሲያስቸግሩን እርሱ ጋር ረሱል ሰለላሁ ዐለይሂ ወሰለም እዛ ማንም አይበደልበት እውነተኛ ንጉስ መሪ ያለ ብለው ላኩን ብለው እዛ ጊዜ ነው ነጃሺ በጭራሽ አሳልፍ ያልሰጥም ብለው ይኸው ለመቅጠፍ ሞከሩ። ስለ ኢሳ ይቀጥፋሉ አሉ። ሱረቱ መርየምን ጃፈር አነበቡ። ነብዩ ሰለላሁ ዐለይሂ ወሰለም ይሄን እንዳስተማሯቸው ተናገሩ። ነጃሺ ምን አሉ? ኢሳ የሚያመጡት ሙሐመድ ሰለላሁ ዐለይሂ ወሰለም ያመጣው ምንም የሚለያይ ነገር የለም፣ ተመሳሳይ ነው። ተመሳሳይ ነው። ለምን? ሁሉም ከማን ስለሆነ? ከአላህ ስለሆነ። የሰው ልጅ ሲሆን ነው የተለያየ ነው። የሰው ፍብርክና ሲሆን የተለያየ ነው። ዛሬ ሌሎች ይሁዳዎች ነሳራዎች በእጃቸው የጻፉት ሲሆን የተለየ ነው። ከአላህ በኩል የተላኩ ኦሪጂናሉ ግን ከምን ጋር ይመሳሰላል? ለነቢያቶች ከሰጣቸው ዲን ጋር የሁሉም አንድ ነው። ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን አን ያዕቡዱላህ ወጅተኒቡ ጣጉት አለ አላህ። በእርግጥም እያንዳንዱ ማህበረሰብ ላይ መልእክተኛን አስነስተናል። ምን የሚሉ? አላህን በብቸኝነት ተገዙ፣ ጣዖታትን እራቁ የሚሉ የሁሉም መልእክት ነቢያቶች መፈክር ይሄ ነው። ሁሉም ነቢያቶች አማናን የሚያዙት ስፍርን እንዳታጓድሉ ነው፣ እንዳሰርቁ ነው። የሁሉም የነቢያቶች መንገድ ተመሳሳይ ነው። ለምን? ከአላህ በኩል ስለሆነ። አማና የተለያየ አማና አለ። የኢባዳ አማና አለ። ሰላትን በአግባቡ እንድንወጣ አላህ ይፈልጋል። ዘካችንን በአግባቡ እንድናወጣ አላህ ይፈልጋል። ጾም በአግባቡ እንድንጾም፣ ሐጅ ከደረሰ ሐጁን ግዴታ የሆነበት ሰው በአግባቡ እንዲወጣ አላህ ይፈልጋል። የኢባዳ አማና። ሰውነታችን አማና ነው። አይኔ የማን ነው? የአላህ ነው። እጄ የማን ነው? የአላህ ነው። ሰውነቴን የሰጠኝ ማን ነው? አላህ። ጥርሴም የአላህ ነው። ጨጓራዬም የአላህ ነው። ሳምባዬም ጉበቴም የማን ነው? አላህ ነው። የኔ ነው ብዬ እንደፈለኩ ሳምባዬን በሲጋራ ጉበቴን በመጠጥ በተለያዩ ሱሶች ላባክነው አይገባም። አማና ነው። አላህ ይጠይቀናል። ንጹህ ጥርስ ሰጥቼ ነበር፣ በምንድን ነው የተበላሸው?
አይን ሰጥቼህ ነበር ይጠይቃል። አማና ነው። ያንን ልንወጣ ይገባል። ስሜትን ከመከተል መራቅ አለብን። ኃላፊነት አማና ነው። ኃላፊነት በየትኛውም ቦታ የመንግስት መስሪያ ቤት፣ የግል መስሪያ ቤት፣ የመስጊድ አስተዳደር ኢማም፣ በየትኛውም መዋቅር ላይ ያለ ኃላፊነት ምንድነው? አማና ነው። ያንን አማና መወጣት አላህ ከኛ ይፈልጋል። አይ የመንግስት ነውና ስልኩን እንደፈለኩ ልቀጥቅጥ አይሰራም። የመንግስት ነውና ይሄን መኪናውን ሰጥተን ብሎኛል፣ ለስራ ላይ ተፈቀደው ቤት ትገባለህ ትወጣለህ ተብሎ መንግስት በዛ ከፈቀደ እንደ ምሳሌ ነው። ወይ አንድ መስሪያ ቤት ድርጅት ይሄን መኪና ትገባበታለህ ትወጣበታለህ ብሎ ያንን ኃላፊነት ሰጥቶ እኔ አይኝም ብዬ በተለያየ መንገድ እየወጣው እንደፈለኩ ማድረግ ከሆነ ነዳውን ጨርሼ ምን ብዬ እዚህ ጋር አለቀብኝ ብዬ ማስቀዳ ከሆነ ምን አበላሽቻለሁ? ኃላፊነትን አበላሽቻለሁ፣ አልተወጣው። አማና ነው። በየትኛውም ቦታ ኃላፊነትን መወጣት። አባት በልጆቹ ላይ አማና አለበት። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላ ኩሉኩም ራኢን ወኩሉኩም መስዑሉን አን ረዒየቲሂ። አዋጅ ንቁ፣ ሁላችሁም ጠባቂዎች ናችሁ። በምትጠብቁት ነገር በተሰጣችሁ ኃላፊነት ላይ ተጠያቂዎች ናችሁ። ፈልአሚሩ አሚር የሆነ አንድ መሪ በሰዎች ላይ ተሾመባቸው ሰዎች ላይ ኃላፊነት አለበት። ስለነሱ ይጠየቃል። አንድ የቤት አባወራ በቤተሰቦቹ በሚስቱ በልጆቹ ይጠየቃል። ሚስትም በባሏ ንብረት በልጆቹ ትጠየቃለች። አማና መጠበቅ። እንደዚሁ ኻዲም የሆነ ሰው በባለቤቱ ንብረት ኃላፊነት ሰጥቶ ወደ ውጭ ሀገር 1 ሳምንት ወይ 2 ሳምንት እወጣለሁ ይሄንን ጠብቅ ብሎ ሲወጣ አማና ልትወጣ ኃላፊነት አለብህ። የለም ብዬ እንደፈለኩ ማድረግ ከሆነ ማን ይመለከታል? አላህ። አማናውን ከተወጣ ነው ደግሞ ምን አለ? ትልቅ ደረጃ ነው ያለው። ምን እንደው ልዩ ነው። የአማኝነት መገለጫ ነው። ሙእሚን እየተባለ ነው። አማና የማያወጣ ግን ኢማን የለውም የተባለ። ሚስት አማና ናት። በዚሁ አጋጣሚ ሚስት አማና ናት። ሴቶች የአላህ አማና ናቸው። አንተ ሽምግልና ልከህ ስጡኝ ብለህ ጎንበስ ብለህ ስንትና ስንት ሰው ልከህ አልቅሰህ ለምነህ ከተቀበልክ በኋላ አንዴ በእጅ አስገብቻለሁ ብለህ እንደፈለክ ማድረግ የሷ አማና ተቆርቋሪው ማን ነው? አላህ ነው። አማና ናት ሴት። ከአላህ በኩል ነው የተሰጠህ። ያንን አማና ልትወጣ ይገባል። አንዴ ተቀብያለሁ የለም በኢስላም አማና ልትወጣ ይገባል። ምርጥ ባልሆነ ልታስመሰክር ይገባል። አንቺ እህቴ በባልሽ ላይ አማና አለብሽ። ቤተሰቦች ሀብት አላቸው፣ ንብረት አላቸው። ስለዚህ ትዕዛዙን አልቀበልም እንደፈለኩ እንዳትይ። ሴት ልጅ ሱጁድ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ከአላህ ውጭ ላለ አካል ቢፈቀድ ኖሮ አይፈቀድም እንጂ አሉ። አይፈቀድም። ቢፈቀድ ግን ሴት መጀመሪያ ለባሏ ነበር ሱጁድ እንድታደርግ ማዘዋሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን ማለት ነው? የባል ሐቅ ከባድ መሆኑን እያስተማሩ ነው። ስለዚህ አንተም የሚስትህን ሐቅ ተውጣ፣ አማናን ተውጣ። አንቺም የባልሽን ሐቅ ተውጪ፣ አማና ተውጪ። አስተማሪዎች አማና አለባችሁ። ትምህርት ቤት ላይ ስታስተምሩ በሰዓቱ መግባት፣ በሰዓቱ መውጣት፣ በኃላፊነት ማስተማር አማና ነው። አማና ነው። ሰራተኛ በሰዓቱ መግባት አለበት። እያረፈደ እየገባ ከሆነ አስተዳደር ጋር ስለሚታወቅ ብቻ አብሽር እየተባለ ዝም ብሎ የሚገባ ከሆነ ያልሰራበት ሰዓት መብላት እኮ ሐራም ነው ማለት ነው። 2 ሰዓት ግባ ተብሎ 4 ሰዓት የሚገባ ከሆነ አማና አጓለዋል። ያን 2 ሰዓት የሚቀበለው ደሞዝ ያልሰራበት ነው። አማና። ስትወጣም በሰዓቱ መውጣት አለበት። አማና ነው። እስላም ይሄን ያዘዘው። ሚስጥርን መጠበቅ አማና ነው። ታውቃላችሁ? ሚስጥር ጓደኛ የሆነ ጉዳይ ብሎ አማከረ ካወራህ ሚስጥር ነው። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ሲናገሩ ምን አሉ? ኢዛ ሐደሰ الرجل بالحديث ثم التفت فهي أمانة رواه أبو داود والترمذي። አንድ ሰው ከጓደኛው ጋር አንድ ቾር ያወርቱ ከዛ ዞር ብሎ ከሄደ ያ ነገር ምንድነው? አማና ነው። ልጠብቅለት ይገባል። አማና። ዛሬ ግን አላህ ይሁን እሱ ወንድሜ ነው ብሎ አምኖ ስልክ ደውሎ ሲያወራ አንተ አደባባይ ታሰማበታለህ። ላውድ ስፒከር ይደረግና አይታችሁ ሰው ማሳሪ ታስቅበት ልታሳፍረው ወይ ሪከርድ ታደርገዋለህ። እሱ አምኖ ነው የደወለው። በያው የዋህ ሆኖ የሆነ ነገር ላይ አማከረ እንትን አለ። አንተ ግን አማና ነው መወጣት አለብህ።
ሚስጥሩ ልጠብቅ ይገባል። አማና ነው። በንግድ ላይ ያለ ሰው አማና ሊወጣ ይገባል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ወቅት ላይ ስንዴን የተደረደረ ስንዴ በገብስ አለ አይደለ በማዳበሪያ ምናምን እጃቸውን ሲያልፉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲያልፉ አንድ ነጋዴ ዘንድ ነው ስንዴ ነበረ። ፈአድኸለ የደሁ እጃቸውን አስገቡ እዛው የማዳበሪያ ውስጥ ማለት ልክ ሲያስገቡ ፈወጀደሁ መብሉለን ከላይ ደረቅ ነው ከውስጥ ደግሞ የበሰበሰውን አገኙ እርጥብ ነው። ፈቃለ ለሁ ማ ሃዛ ያ ሳሂበ الطعام አንተ የዚህ ምግብ ባለቤት የዚህ ስንዴ እህል ባለቤት ይሄ ምንድነው አሉት። ፈቃለ ረጁል አሳበቱ السماء أي المطر ሰማይ ዝናብ እኮ አግኝቶብኝ ነው ዝናብ መጥቶብኝ ነው አላቸው። ያ ረሱላህ አንተ አላህ መልእክተኛ አላቸው። ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም አፈላ ጀዐልተሁ ፈውቀ الطعام ታዲያ ከምግቡ ከእህሉ እላይ አታደርጎም እንደረጠበውን ሐታ የራሁ الناس ሰዎች እንዲመለከቱ እንዲያዩት አምነውበት እርጥብ ነው ብለው ይገዙ። አንተ ከላይ ደረቅ አረከው ከውስጥ እርጥብ አረከው አቁትም የላይኛው ነው የሚያዩት ለምን ከላይ አላደረከው ማለት መን غش فليس مني አሉት። ያታለለ ከኔ አይደለም ማለት ነብዩ ሰለላሁ ዐለይሂ ወሰለም። አየህ ይሄ በምግብ መጣ እንጂ የተቀደደው ሆነ ደና አርገ መተው ከሆነ በመናምን ልብስ ከሆነ ለምሳሌ ሰውየው አያውቅም ብለም ማሳየት። ሜዲን ቻይና ከሆነ አዎ ሜዲን ቻይና ነው። እኛ የሆነ ባጅ ለጥፈንበት ሜዲን ቱርኪ ብለ ነው ቱርክ ብለ ነው ምናፈል አማና ነው። ኃላፊነት አማናን ማጓደል ነው። ስርቆት ነው። ሌብነት ማለት ነው። አይ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ከለከሉ። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በአንድ ወቅት ብዙ ጊዜ የነገርኳችሁ ይመስለኛል ይሄን ሐዲስ ወተት ውሃን እንዳትቀላቅሉ ብሎ አወጁ። ሲያውጁ እሺ ብሎ ሁሉም አዋጃቸውን ሰምቶ በየቤቱ ገቡ። አንድ እናትና ልጅ ይከራከራሉ። እናትየው ጨምሪበት እንጂ ወተቱ ላይ ውሃ ጨምሪበት ወተቱ እንዲበዛ አለች። ከዛ ቅድም እኮ አዋጅ ላይ እኮ አሚረል ሙእሚኒን ዑመር ኢብኑ ኸጣብ ከለከሉ አለች እቺ ወጣት ሴት። አይነ ነህኑ ሚን አሚረል ሙእሚኒን አለች እናትየው። ከአሚረል ሙእሚኒን የት ነን ዛሬ? አሚረል ሙእሚኒን ቅድም ያለ ሄደዋል። አሁን እኛ ብቻችን ነን አለ። አሁን እንደዚህ አይደል ሰው ያየን ይባላል። ግቢ ለብቻ ይዘጋል። ከዛስ ኤክስፓየርድ የሆነ ይለጠፋል። ምን ይደረጋል? አላህ ደግሞ አንዳንድ ሰው እኮ የሚያጅብ ነው። ኤክስፓየርድ ለጥፎ አከፋፍሎ ምን ብሎ ቀብር ላይ ደግሞ የቆመና ለህዱን አንተ ለህዱን አበላሽተዋል እንዲያስተካክለው ይላል። ሱብሃንአላህ እዚህ ጋር ሌላ አበላሽቶ እዚህ ጋር ስለ ለህድ ሲጨነቅ ታየዋል። ራሱ የሚገባበትን ለህድ ራሷ የምትገባበትን ለህድ ቀብር ይዘነጋል። ደግሞ የታሉ አሚረል ሙእሚኒን አያዩንም አለች እቺ እናት። እቺ ወጣት ሴት ኢን ካነ አሚረል ሙእሚኒን ላ የራና አሚረል ሙእሚኒን እኮ የማያን ቢሆንም ያ አሚረል ሙእሚኒን ጌታ የሆነው አላህ የራና ይመለከተናል አለች። ከአላህ የሚሰወር ነገር የለም። ዑመር ሰሙ ይባላል። እቺ ቤቱ ምልክት አድርጉልኝ ብለው ወደ ቤታቸው ሄደው አንዲት ወጣት ጀግና ሴት አግኝቻለሁ ማን ነው የሚያገባት? አዎ ደጋጎቹ ሷሊህ ሲያገኙ ወዲያው ነበር ተጋቡ። ልጃቸው እንዳ ከዚህ ሴት ዘር ማን ተገኘ? አምስተኛው ኸሊፋ ዑመር ኢብኑ አብዱል አዚዝ የተገኙት ከዚህ ሴት ዘር። ዑመር ኢብኑ አብዱል አዚዝ ማለት ፍትሃዊ መሪ ተኩላ ፍየል የማይበላበት ዘመን የተባለ እኮ ተኩላ እኮ ፍየል ሲበላ አንድ እረኛ አሚረል ሙእሚኒን ሞተዋሉ ማለት ነው። ይሄን ያህል ደረጃ። ስለዚህ አማናን መወጣት በእኛ ላይ ይጠበቅብናል። እሺ የመጨረሻው አማናን አለመወጣት ምንድነው የሚያስከትለው? ምን አለበት ከተባለ የሙናፊቅ መገለጫ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲናገሩ ምን ያሉ? አቡ ሁረይራ ባስተላለፉት ሐዲስ ቡኻሪ ሙስሊም ተስማምቶ በዘገቡት ሐዲስ ላይ ነብዩ ዐለይሂ ሰላቱ ወሰላም እንዲያሉ አያቱል ሙናፊቅ ሰላስ የሙናፊቅ ምልክት ሶስት ነው። ሙናፊቅ ንፍቅና ኒፋቁል ኢዕቲቃድ አለ፣ ኒፋቁል አመል አለ። ኢዕቲቃድ የሚባለው የእምነት ንፍቅና የሚባለው ከእስልምና የሚያስወጣ ነው። ያ ምንድነው? በውስጥ ንፍቅና አለ፣ ኩፍር አለ፣ ከላይ ግን ምን አለ? ኢማን አለ። ልክ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩት ሙናፊቆች እንደነ አብዱላህ ኢብኑ ሰሉል ማለት ነው። የሁድ ዘመቻ ላይ ሰሃቦችን ከወጡ በኋላ ሊዋጉ ወደ 300 የሚጠጉ ሰሃቦችን ቀለበሰባቸው። ከነብዩ ሰለላሁ ዐለይሂ ወሰለም እንዳይዋጉ አደረገባቸው።
ሙናፊቅ ማለት ይሄ ነው። ከላይ ምን አለው? ማሻአላህ ነው። ጀለቢያ በለው ጥምጣም በለው ሁሉም ያምራል። ውስጥ ግን ምንድነው? ኩፍር ነው። አላህ ቁርአን ላይ ሱረቱ በቀራ ላይ የተናገረው ወሚነ ናሲ መን የቁሉ አመና ቢላህ ወቢልየውሚል አኺር ከሰዎች መካከል አሉ በአላህ አምነናል በመጨረሻ ቀን አምነናል ወማ ሁም ቢሙእሚኒን እነሱ አማኞች አይደሉም አለ አላህ። ዩኻዲዑነ አላህ ወለዚነ አመኑ አላህን ያታልላሉ እነዚያ ያመኑትን ያታልላሉ። ወማ የኽደዑነ ኢላ አንፉሰሁም ወማ የሽዑሩን እነሱ አይገባቸውም አይረዱም እንጂ ራሳቸውን የሚሸውዱት አለ። ፊ ቁሉቢሂም መረድ በውስጣቸው ላይ በሽታ አለ። ፈዛደሁም ላሁ መረዳ በበሽታ ላይ በሽታን አላህ ጨመረባቸዋል። ወለሁም ዐዛቡን አሊሙን ቢማ ካኑ የክዚቡን በሚቀጥፉት በሚያዋሹት ነገር አላህ ቅጣት አሳማሚ ቅጣት ለነሱ አዘጋጅቶላቸዋል። ሌላ ባህሪያቸውን ሲናገር አላህ ወኢዛ ቂለ ለሁም ላ ቱፍሲዱ ፊል አርድ በምድር ላይ ብክለትን አታምጡ፣ ምድርን አታበላሹ። በሙስሊሙ ላይ ፈተና ሊሆን ይችላል፣ አንድነትን መናድ ይችላል። ብቻ ፈተና የተባለ ነገር ብክለት የተባለ ነገር አታምጡ ሲባሉ ቃሉ ኢና ኩና ነህኑ ማን ኢነማ ኩና አዮ ወኢዛ ቂለ ለሁም ላ ቱፍሲዱ ፊል አርድ ቃሉ ኢነማ ነህኑ ሙስሊሁን እኛ እኮ የምናበጅነን የምናስተካክልን አላ ኢነሁም ሁሙል ሙፍሲዱን ወላኪን ላ የሽዑሩን ወላ ያዕለሙን ላ የሽዑሩን እነሱ አይገባቸውም አይረዱም እንጂ የሚያበላሹት እነሱ ናቸዋል። ወኢዛ ቂለ ለሁም አሚኑ እመኑ ሲባሉ ቃሉ አኑእሚኑ ከማ አመነ ሱፈሃ ቂሎች እንዳመኑት እንመን እንዴ ይላሉ። እምነትን የቂሎች መገለጫ ብራስ አላ ኢነሁም ሁሙ ሱፈሃኡ ወላኪን ላ ያዕለሙን እነሱ አቁም እንጂ ሱፈሃ ቂል ማለት እነሱ ናቸው አለና የሚገርም መገለጫቸውን ሲገልጽ ደግሞ ወኢዛ ለቁል ለዚነ አመኑ ያመኑ ሰዎች ጋር ሲገናኙ ቃሉ አመና አምነናል ይኸው እየሰገድን እየጾምን እንደናንተው ይላሉ። ወኢዛ ኸለው ኢላ ሸያጢንሂም ወደ ሸያጢኖቻቸው ወደ ይሁዶች ነበር ሲሄዱ ቃሉ ኢና ማአኩም እኛ ከእናንተ ጋር ነን ኢነማ ነሕኑ ሙስተህዚኡን እኛ እኮ ቅድም ስትሰግድ ያያችሁ ስንጾም ያያችሁ እያላገጥንባቸው እያፌዝንባቸው እኮ ነው እያሉ ይላሉ። አላሁ የስተህዚኡ ቢሂም አላህ በእነሱ ላይ ያላግጥባቸዋል አለ። ይሄ የውስጥ ኩፍር ያዙ የሙናፊቅ መለያ አላህ ይጠብቀን። የሥራ ደግሞ አለ ሙናፊቅ ምልክነት የተባለ ከእስልምና ማስወጣ ግን ባህሩ ግን የኒፋቅ የተባለ ምን ኢዛ ሐደሰ ከዘባ ሲናገር ይዋሻል ሙናፊቅ ውሸት ነው በቃ። ወኢዛ ቱሚና ሃን ሲታመን ይክዳል። አማና ተቀምጦ ብር ተቀምጦ አደራ ተቀምጦ መች ሰጠኸኝ ለኔ ሰጠኸኝ ይላል ይክዳል። ወይ አንድ ምስኪን ውጭ ሀገር ለፍታ ደክማ ገንዘብ ልካ ቤት ስሩልኝ ሱቅ ግዙልኝ የሆነ ነገር አድርጉልኝ ብላ ስትልክ እሺ ብሎ ተቀብሎ ስትመጣ ከየት ሰጠሽኝ ይላታል። አምናው ወንድሜ ብላ አባቴ ብላ እህቴ ብላ አክስቴ ብላ ዘመድ አዝማድ ብላ የላከችውን ገንዘብ መቼ ላክሽ ይላታል። ያስለቅሷታል። እሷ በዛ በረሃ ለፍታ ደክማ የላከችውን ገንዘብ ከየት ላክሽ ይላታል። ከየት ያመጣሽ ይላል። ወይ አንድ ምስኪን አባቱ ይሞትበታል። የአባቱ ወንድም አጎት ይረከባል። ምስኪን ናቸው፣ ሕፃን ናቸው፣ አያውቁም። ካርታ በስሙ ሲያስቀይር መሬት ሲገፋ ምን ሲል ማን ይመለከታል? አላህ ይመለከታል። አማና ይበላል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አላሁመ ኢኒ ኡሐርጁ ሐቅ ضعيفين አላህ ሆይ እኔ ሁለት ሰዎችን ሐቅ የሚበላ ወንጀለኛነትን ወደ አንተ አስጠጋዋለሁ ከሰዋለሁ። ማን? የሴትን ገንዘብና የየቲምን ገንዘብ። አዎ ደካሞች ናቸው። ሴቶችም ደካሞች ናቸው፣ የቲሞችም ደካሞች ናቸው። ሶስተኛው የሙናፊቅ መገለጫው ወኢዛ ወዐደ አኽለፈ ቃል ከገባ ቃል ኪዳኑን ያፈርሳል፣ ቃሉን አይሞላም። ስለዚህ አማናን መወጣት የኢማን መገለጫ ነው። አማናን አለመወጣት የሙናፊቅነት መገለጫ ነው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ስንወድ ስንከተል ወላሂ ሙሉ ባህሪያቸውን ነው መያዝ አለብን። ሙሉ ባህሪ። ነቢዩ ታማኝ ነበሩ፣ ታማኝ ነው። ነቢዩ ሚስቶቻቸውን ያስደስቱ ነበር፣ እናስደስት። ነቢዩ ሰለላሁ ዐለይሂ ወሰለም ለጎረቤቶቻቸው ምቹ ነበሩ፣ ምቹ ነው። ለደረሶቻቸው ምቹ ነበሩ፣ ምቹ ነው። ከጓደኞቻቸው ጋር ያማረ ግንኙነት አላቸው፣ እኛም እንደዛ። ከማህበረሰቡ ጋር ያላቸው ግንኙነት ያማረ ነበር፣ እኛም እንደዛ። ከአላህ ጋር ያላቸው ግንኙነት የበለጠ ያማረ ነው፣ እኛም እንደዛ። ባዘዙት ትእዛዝ የከለከሉትን ተከልክለን አማናቸውን መወጣት። አማና የመጨረሻው የእሳቸው አማና ታውቃላችሁ? ማነው የሚነግረኝ? የነብዩ የመጨረሻ አማና ሽልማት አለ።
እንሸልማለን። የነብዩ የመጨረሻ ማለት ምን በሰላት ማን የቀደም አንተ ነህ? ይኸው አብሽርና አብሽር። አዎ የመጨረሻቸው አማና ሊሞቱ ሲሉ የተናዘዙት አሰላ ወማ መለከት አይማኑኩም አደራችሁን ነገር የሰላትን ነገር አደራ የሰላታችሁን ነገር አደራ የሰላታችሁን ነገር ከውስጣችሁ ያሉት እናንተ የምታስተዳድሯቸው ሴቶችን ከእናንተ ስር ያሉትን አደራ አሉ። የነብዩ የመጨረሻ አደራቸው ሰላት ነው። ወንድሜ ታዲያ ሰላትን ትሸራርፈዋለህ? እህቴ ሰላትን ትሸራርፊያለሽ? የነብዩ አደራ ያሉት ታሞ ራሳቸው ሲስቱ ልክ ደግሞ አላህ ነቃ አድርጓቸው ቀና ሲሉ ሲሰግዱ ሲያዩ ፊታቸው ያበራ ነበር። እየሰገዱ ሲያዩዋቸው ሰሃቦች ሱብሃንአላህ ለሰላት የነበራቸው ፍቅር፣ የአይናቸው ማረፊያ ሰላት፣ የደስታቸው ምንጭ ሰላት፣ ጭንቃላቸው ጥበባላቸው ያ ቢላል አሪህና ቢሰላ ቢላል እባክህ በሰላት አሳረፈን ብለው ሰላትን ሲሰግዱ የሚደሰቱ ነብይ ሰለላሁ ዐለይሂ ወሰለም። ታዲያ ያን ወቅቱን ጠብቆ መሰገድ የእሳቸውን አማና መወጣት ነው፣ አደራቸው ነው። አማና እንግዲህ እኔ እዚህ ላይ ሐቂቃ አሳጥሬ ነው ከሰዓት አንፃር ሰፋ ያለ ነው። አማናን እንወጣ። አማና ያለው ትውልድ እንዲመጣ እኛ አማናን እንጠብቅ። በቃላችን እንገኝ፣ ልጆቻችን ቃላችን እንዲያከብሩ፣ እውነተኛ እንሁን፣ ልጆቻችን እውነተኛ እንዲሆኑ። አማናን እንጠብቅ፣ ልጆቻችን አማናን እንጠብቁ። ዛሬን ያበላሸውትን ነገር ልጄም ያንን አይቶ ይሰራዋል፣ ይተገብረዋል። ከማን ያየው? ከኔ ያየው። ስለዚህ ልጆች ደግሞ በአእምሯቸው ተግባር ነው፣ በተግባር የሚሰራ ነገር ይቀረጻል። ሲያድጉ ይኖሩታል። ጠዋት ላይ ስትወጣ ቆይ ማታ ሙዝ ይዤ እመጣለሁ፣ ብርቱካን ይዤ እመጣለሁ በለካል ይዘናል። አለዛ ካላመጣ የውሸት ተግባር አሳየው። ነገ በተግባር ያሳያል። በምን የተለያየ ቦታ ይውልና ይልና የት ነበርክ ስትለው ሙሐደራ እያዳመጥኩ ነበር፣ ላይብረሪ ነበርኩ ይላል። እሱ እኮ ሌላ ቦታ ነው። ከማን የተማረው? ከኔ የተማረው፣ ካንተ የተማረው፣ ካንቺ የተማረው። ስለዚህ አማናችንን እንጠብቅ። አላህ ሱብሓነሁ ወተዓላ አማናን ጠብቀው አላህ ባዛቸው መንገድ ተገኝተው የእሱን ትእዛዝ ከሚያከብሩት አላህ ያድርገን። እዚህ የተከበረው ቤት እንደሰበሰበን ነገም ጀነቱል ፊርደውስ እንድንሰብስበን መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ዱንያ አኺራችን ያማረ አላህ ያድርግልን። ዱንያ አኺራችን ያማረ አላህ ያድርግልን። ጭንቀታችን አላህ ያስወግድልን። ጭቅጭቁን አላህ ያንሳልን። ንዝንዙን አላህ ያንሳልን። ወንድማማችነታችን የእውነት አላህ ያድርግልን። የእውነት ለሱ ብለን የምንሰባሰብ የምንዋደድ አላህ ያድርገን። ለሱ ብለን በሰጠን ኃላፊነት የምንኖር የምንሰራ አላህ ያድርገን። እሱን ለማስደሰት የምንንቀሳቀስ አላህ ያድርገን። የእውነት ለሙስሊሙ ማህበረሰብ የምንጨነቅ አንድነትን የምንጠብቅ አላህ ያድርገን። አላህ ሱብሓነሁ ወተዓላ ያላገባውን ጥሩ ትዳር አላህ ይለግሰው። ለሴቶች እህቶቻችን ሷሊህ ባል አላህ ይለግሳቸው። ለወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። ያ ረብ ብዙ ዓመታት ልጅ ጠብቀው ያላገኙትን አላህ ልጅ ይለግሳቸው። ዙርየተን ጠይባ ያማረውን የተባረከውን ዘር አላህ ይለግሳቸው። ያማረውን አላህ ይለግሳል። አላህ ሱብሓነሁ ወተዓላ የታመሙ ቤተሰቦቻችን አላህ ያሽርልን። የአልጋ ቁራኛውን አላህ ያስነሳው። ዛሬ ዘመኑ ላይ ብዙ አይነት ፈተና፣ ብዙ አይነት በሽታ አለ። ያ ረብ አላህ ይፈውሳቸው። የሞቱብን ሙስሊም ወንድም እህቶቻችን ጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ወላጆቻችንን በህይወት ያሉትን ከመልካም ስራ ከአፊያ ጋር እድሜያቸውን አላህ ያርዝምልን። የሞቱብን ደግሞ የጀነት አላህ ይበላቸው። አላህ የጀነት ይበላቸው። ከቀብር ቅጣት አላህ ይጠብቃል። የእኛንም መጨረሻ ያማረ አላህ ያድርግልን። መጨረሻችን ያማረ አላህ ያድርግልን። ሀገራችን ሰላም አላህ ያድርግልን። ሰላም አላህ ያድርግልን። ንዝንዙን ጭቅጭቁን ብጥብጡን አላህ ያንሳልን። ሰላሙን አላህ ያስፍንልን። ፍልስጤም ያሉት ወንድሞቻችን ሰላም አላህ ያርጋቸው። ያ ረብ ሰላም አላህ ያርጋቸው። ጋዛ ላይ ያሉትን አላህ ነጃ አላህ ይበላቸው። የበላይነቱን አላህ ለነሱ አላህ ያድርገው። ያ ረብ የዘመኑ ፊራውን ሴት ኃይል ወንድ ኃይል ሁሉንም እየጨረሰ ነው። ያ ረብ የቅጣት አለንጋን በእነሱ ላይ አላህ ያድርገው። በእስራኤል ላይ አላህ ያድርገው። አላህ ቁድራውን እያሳየን ነው። አላህ ሱብሓነሁ ወተዓላ የእሱ ትእዛዝ ኩን ፈየኩን ነው። ሁን ሲለው ሁሉም ነገር ይሆናል። በሰማይ በምድር ያለ ሰራዊት በአጠቃላይ የእሱ ነው። በሱ ትእዛዝ የሚንቀሳቀስ ነው። አላህ ወንድሞቻችንን ነጃ ብሏቸው የበላይነትን አረጋግጦላቸው በይተል መቅዲስን በእነሱ እጅ አስገብቶ የጠላትን ውርደት አላህ ያሳየን። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና አዛበናር። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።